የመካከለኛው ምስራቅ ጦርነት በቀጠለበት ሄዝቦላ የበቀል ጥቃቶችን መፈጸሙን ተከትሎ እስራኤል በሊባኖስ በጀመረችው ዘመቻ ህይወታቸው ያለፉ ሰዎች ከ120 በላይ መሆኑ ተገልጿል። የኢራን ሁለንተናዊ መሪ አያቶላህ አሊ ኻሜኒ በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ ሄዝቦላ የበቀል ጥቃቶችን ፈጽሟል። እስራኤልና ሊባኖስ ወደ ጦርነት ከገቡ አራተኛ ቀን የተቆጠረ ሲሆን እስራኤል የየብስ ዘመቻን ጭምር በደቡባዊ ሊባኖስ በመፈጸም ላይ ትገኛለች። ሄዝቦላ በመሪው ቃሲም በኩል እስራኤል ወረራ ፈጽማለችና እስከ መጨረሻው መስዋዕት ለመክፈል ዝግጁ ነው ሲል እምሏል። ጦርነቱንም የህልውና ትግል ሲል ገልጾታል። እስራኤል ከገባችበት የሊባኖስ ግዛቶች እንድትወጣም ጠይቋል። የእስራኤል መከላከያ በደቡባዊ ሊባኖስ የየብስ ዘመቻዎችን በማድረግ ላይ ሲሆን እስከ 20 ኪሎ ሜትር ድረስ ወደ ሊባኖስ ዘልቆ መግባቱ እየተነገረም ነው። በመካከለኛው ምስራቅ ጦርነት ሊባኖስ አንደኛው አደገኛ የጦር ግንባርም ሆናለች። እስራኤል ጦር በፈጸማቸው ጥቃቶች ህይወታቸው ያለፉ ሰዎች ከ120 ሲልቅ ከ180 የሚበልጡ መቁሰላቸውን የሊባኖስ የጤና ሚኒስቴር አስታውቋል። የእስራኤል ጦር ከሄዝቦላ ጥቃት ቴልአቪቭን ለመጠበቅ በሚል በሊባኖስ ውስጥ ወታደራዊ እንቅስቃሴ ነጻ የሆነ ክልል ለመፍጠር እየተንቀሳቀሰ መሆኑን አስታውቋል። ከበርካታ ከተሞች ሄዝቦላ ላይ ወታደራዊ እርምጃ ሊወስድ መሆኑን በማስታወቅ ነዋሪዎች እንዲወጡ ማዟል። በዚህም ከ80 ሺህ የሚልቁ ሰዎች ከቤት ንብረታቸው ተፈናቅለዋል። ቴልአቪቭ በደቡባዊ ሊባኖስ እያደረገች ያለውን የየብስና የአየር ዘመቻን ያጠናከረች ሲሆን በበርካታ ከተሞች ላይ የአየር ጥቃቶችን መፈጸሟንም የሊባኖስ መንግስት መገናኛ ብዙሃን አስታውቋል። የተባበሩት መንግስታት ድርጅት ሰላም አስከባሪ በበኩሉ እስራኤልን የሊባኖስን ሉዓላዊነት ጥሳለች ሲል ኮንኗል። የእስራኤል ጦርም የአየር ጥቃቶችን በሊባኖስ እየፈጸመ መሆኑን ገልጿል። በኢራን የሚደገፈው ሄዝቦላ ለአያቶላ ግድያ የበቀል ጥቃቶችን በተለያዩ የእስራኤል የጦር ሰፈሮች ላይ መፈጸሙን ገልጿል። ምንም እንኳን የሊባኖስ መንግስት ለእስራኤል የወረራ ምክንያት የሚሰጣት ነው ሲል ቡድኑ በእስራኤል ላይ ጥቃት መፈጸሙን በማውገዝ ከወታደራዊ እንቅስቃሴ አግጄዋለሁ ቢልም ሄዝቦላ መንግስት ሉዓላዊነትን ለማስከበር ደካማ ነው በማለት እስራኤልን በመዋጋቱ እንደሚቀጥል አስታውቋል። እስራኤል በደቡባዊ ሊባኖስ ግማሽ ሚሊዮን ህዝብ እንደሚኖርበት ከሚነገረው ዳሂያ አካባቢ ነዋሪዎች እንዲወጡ ማዘዟ አንድ ቀን ሳይሞላው ሄዝቦላ በቶሎ ከሊባኖስ ለቃ እንድትወጣ አሳስቧል። ቴልአቪቭ በበኩሏ ከዳሂያ ከ25 ዙር በላይ ጥቃቶችን መፈጸሟን ገልጻለች። በጥቃቶቹ የሄዝቦላ መሰረተ ልማቶችን፣ የህግ አውጪዎቹ ምክር ቤት ማዕከልንና የሰው አልባ አውሮፕላኖቹ መጋዘንን ጨምሮ ማውደሟን ጠቁማለች። ሄዝቦላ በበኩሉ በዜጎች ደህንነትና በሊባኖስ ሉዓላዊነት ላይ የተቃጣው ወረራሽ ያለምላሽ አይቀርም ሲል ዝቷል። አክሎም በሊባኖስ የየብስ ዘመቻ እያካሄዱ ባሉ በበርካታ የእስራኤል ወታደሮች ላይ ታጣቂዎቹ በበርካታ ስፍራዎች ጥቃት መፈጸማቸውን አረጋግጧል። ቡድኑ በተጨማሪም በእስራኤል በተያዙት የጎላን ኮረብታዎች የሚገኝ ወታደራዊ ካምፓ ላይና በሃይፋ ወደብ የሚገኘው የእስራኤል የባህር ኃይል ጣቢያ ላይ ጥቃቶችን መፈጸሙን በመግለጫው አስታውቋል። በእርግጥ በጥቃቶቹ ምን ያክል ጉዳት እንደደረሰ የተባለ ነገር የለም። ሄዝቦላ እስራኤል ከሊባኖስ ግዛት እንድትወጣ ቢጠይቅም እስራኤል በበኩሏ እንኳንስ ልወጣ ተጨማሪ ወታደሮችን እልካለሁ የሚል ምላሽን ሰጥታለች። እንደ ሊባኖስ የመንግስት መገናኛ ብዙሃን ከሆነ በእስራኤል ዘመቻ ሳቢያ በ10 ሺዎች የሚቆጠሩ ነዋሪዎች ሲፈናቀሉ በርካታ የደቡባዊ ሊባኖስ አካባቢዎች ባዶ እየሆኑ ነው። በቀደመው የእስራኤልና ሄዝቦላ ጦርነት በመቶዎች የሚቆጠሩ መጠለያ በመሻት በቤይሩት የባህር ዳርቻ ቢገኙም በ10 ሺዎች የሚቆጠሩ ሰዎች ደግሞ በአሁኑ ጦርነት ለመፈናቀል ተዳርገዋል። እስራኤል በጋዛ ሐማስ ላይ ዘመቻ መጀመሯን ተከትሎ ወደ እስራኤል ጥቃቶችን የሰነዘረው ሄዝቦላ በአሁኑ የአሜሪካና እስራኤል ጥምር ጥቃት ለተገደሉት አያቶላ የበቀል ጥቃቶችን ወደ እስራኤል በሰንዘሩ እስራኤል ሊባኖስን አንደኛው የጦር ግንባር አድርጋ እንድትንቀሳቀስ አድርጓታል። የሊባኖስ መንግስት ከእስራኤል ጋር በተደረገው የተኩስ አቁም ስምምነት መሰረት ሄዝቦላን ትጥቅ ለማስፈታት ቢስማማም እስካሁን ሳይፈጸም እስራኤልም በተደጋጋሚ ቡድኑን ለመምታት በሚል የተኩስ አቁም ስምምነቱን በመጣስ ስትወነጀል ቆይታ ወደ ሌላ የጦርነት ምዕራፍ ገብተዋል። ከደቡብ ሊባኖስ ለመፈናቀል የተገደዱትን ነዋሪዎችን ማስጠለል የሚችል በቂ መጠለያ ብሎም ሊያጓጉዝ የሚችል በቂ የትራንስፖርት አማራጭ አለመኖሩ የከፋ የሰብአዊ ቀውስን በሊባኖስ ላይ እንዳያመጣም ተሰግቷል። በአካባቢው ሶሪያና የፍልስጤም ስደተኞችን መኖራቸው ደግሞ ሁኔታውን እየከፋ ያደርገዋል። የሊባኖስ መንግስት ተፈናቃዮችን በሰሜኑ የሀገሪቱ ክፍል ለማስተናገድ መጠለያዎችን በማዘጋጀት ላይ ቢሆንም ገና በቂ አለመሆኑ ነው እየተጠቆመ ያለው። የእስራኤል መከላከያ በ3 ክፍለ ጦር የየብስ ዘመቻን በሊባኖስ እያከናወነ መሆኑን ጠቁሟል። 4 ቀናትን ባስቆጠረው በዚሁ ዘመቻው ወደ ሊባኖስ ግዛት እስከ 20 ኪሎ ሜትር ድረስ ዘልቆ መግባቱ ሲነገር የደረሰበት ጉዳት መጠነኛ መሆኑ ተጠቁሟል። ሄዝቦላ በበኩሉ ወደ ሊባኖስ የገባውን ጦር በጸረ ታንክ ሚሳኤል ኢላማ እንደሚያደርግ ዝቷል። ወደ ሰሜን እስራኤል የሚፈጽመውን ጥቃት መቀጠሉም ተጠቁሟል። ቡድኑ በአካባቢው ከተሞች የሚገኙ ነዋሪዎችን ለቀው እንዲወጡም አዟል። ቡድኑ በመግለጫው ከእስራኤልና ሊባኖስ የጋራ ድንበር እስከ 5 ኪሎ ሜትር ርቀት የሚገኙ ነዋሪዎች ለቀው እንዲወጡ ያሳሰበ ሲሆን ከእስራኤል በኩል ግን አካባቢዎቹን ለቆ መውጣት የሚባል ነገር እንደሌለ ተጠቁሟል። የአሜሪካና እስራኤልን ለጥምር ጥቃት ዳርዳር ማለትን ተከትሎ የኢራን ባለስልጣናት የሄዝቦላን ወታደራዊ አቅም ለማጠናከር መንቀሳቀሳቸው ይነሳል። በእስራኤል ዘመቻ በሊባኖስ የተገኙ የኢራን ባለስልጣናትም ኢላማ መደረጋቸው እየተገለጸ ነው። በእርግጥ ቡድኑ በእስራኤል ጥቃቶች ወታደራዊ አዛዦቹንና የስለላ ኃላፊውን አጥቷል። በእስራኤል ላይ እየፈጸመ ያለውን ጥቃትም ከኢራን ጋር ሊያናብብ እንደሚችል ይጠቀሳል። በኢራን የሚደገፉት የመካከለኛው ምስራቅ ታጣቂ ኃይሎች በአሁኑ ጦርነት ከኢራን ጎን ተሰልፎ መዋጋትን በመጀመር ሄዝቦላ ቀዳሚ ሆኗል። ሊባኖስም ወደ ጦር ግንባርነት ተቀላቅላለች። የጋዛው ሐማስና የየመኑ ሁቲ ግን እስካሁን
ቀጥተኛ ጦርነት ውስጥ አልገቡም። ሆኖም ሁቲ ጦርነቱን ሊቀላቀል እንደሚችል በአዛዡ አብዱል ማሊክ አልሁቲ በኩል ጠቁሟል። ባለስልጣኑ በሰጡት መግለጫ ጣቶቻችን ምላሽ ለመስጠት ዝግጁ ናቸው ሲሉ ቡድኑ የአሁኑን ጦርነት ሊቀላቀል እንደሚችል ጠቁሟል። በእርግጥ ሁቲ በቀይ ባህር በሚመላለሱ መርከቦች ላይ ጥቃት በመፈጸም የሚታወቅ በመሆኑ ወደ ጦርነቱ ከተቀላቀለ እንደ ሆርሙዝ የባህር ወሽመጥ ሁሉ ወሳኙ የንግድ መስመር ቀይ ባህር ለመርከቦች አደገኛ እንዲሆን በማድረግ የዓለም ንግድ ላይ አሉታዊ ተጽዕኖን ሊያሳድር ይችላል። የሂዝቦላ እስራኤል ላይ ጥቃት መክፈት ሊባኖስን አንዷ የጦር ግንባር እንዳደረጋት ሁሉ የሁቲም ጥቃት መክፈት የመንን ሌላኛው የጦር ግንባር እንዳያደርጋት ስጋት ያጭራል። ሂዝቦላ በጥቃቱ ሊቀጥል በጋራ ድንበራቸው እስከ 5 ኪሎ ሜትር የሚኖሩ ነዋሪዎችን ውጡ ባለበት እስራኤልን ጦሯን ከሊባኖስ እንድታስወጣ አዟል። እስራኤልን በምላሹ ጦሬን አላስወጣም እንደውም ተጨማሪ ወታደሮችን እልካለሁ የሚል ምላሽን መስጠትን መርጣለች። በሊባኖስም እስራኤልና ሂዝቦላ በጦርነቱ የመቀጠላቸው ነገር ሲረጋገጥ በ10 ሺዎች የሚቆጠሩ ነዋሪዎች ሕይወት አደጋ ላይ ወድቋል።